በምዕራብ ጎጃም ዞን ሲንቀሳቀሱ የነበሩ ዋና የጽንፈኛውን አባላት ጀግናው መከላከያ ሰራዊት በቁጥጥር ስር መዋሉ ተገለጸ። በሾላ ገበያ የሞቱ ዶሮችን በልተው ለገበያ ሊያቀርቡ ሲሉ ተያዙ። ህዳር ሲታጠነ በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ኢትዮጵያ ለኢንቨስትመንት ዘርፉ ምቹ መደላደል እየፈጠረች ያለች ሀገር ናት ሲሉ የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ገለጹ። ከውጭ አሜሪካ ከ30 ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራን ልትጀምር ነው። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ መሃል ዜናችን ተጀምሯል። ቀደም ብለን ያስደመጥናችሁን አበይት መረጃዎቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ቀዳሚው መረጃችን አለፍን። በምዕራብ ጎጃም ዞን ሲንቀሳቀሱ የነበሩ ዋና የጽንፈኛውን አባላት ጀግናው መከላከያ ሰራዊት በቁጥጥር ስር መዋሉ ተገለጸ። በምዕራብ ጎጃም ዞን በቡሬ ዙሪያ ወረዳ አጥናፍ አለማየሁ የሚባል መንግስት ሰላም አስከባሪ ነበርና ከነትጥቁ ከርቶ ከጥላት ጋር የተቀላቀለ ጽንፈኛን ጨምሮ አስራስ እምሬ የተባለ ዋና ጽንፈኛ በጀግናው ጥምር ጦር በቁጥጥር ስር ውሏል። የጽንፈኛው አባላት እኩይ አላማቸው ላይ እንዳሉ ሙሉ ትጥቃቸውን ጨምሮ በቁጥጥር ስር መዋላቸውን ዘገባው አመልክቷል። ሰራዊቱ በፈጸማቸው ተልእኮች በአካባቢው አንጻራዊ ሰላም መስፈኑን የወረዳው ነዋሪዎች ገለጹ። የደቡብ እዝ ኮር አመራር በምስራቅ ቦረና ዞን ጎደላ ወረዳ ዱኮ ቀበሌ ነዋሪዎች ጋር በሰላምና ጸጥታ ዙሪያ ውይይትን አድርጓል። የኮሩ ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ጊዮርጊስ አረጋይ ሰራዊቱ ከሁሉም ጉዳዮች በፊት ለሰላም ቅድሚያ ሰጥቶ በመስራቱ የአካባቢው ሰላም ስጋት ወደማይሆንበት ደረጃ መድረሱን በውይይቱ ወቅት ነዋሪዎቹ ገልጸዋል። ኦነግ ሸኔ በወረዳው ነዋሪዎች ላይ ሲያደርስ የነበረውን በደል ያወሱት ከፍተኛ መኮንኑ ሰራዊቱ በፈጸማቸው ስኬታማ ተልእኮች የተገኘውን እፎይታ ለማስቀጠል ሁሉም የህብረተሰብ ክፍል ከሰራዊቱ ጋር በጥምረት ሊሰራ ይገባል ብለዋል። የወረዳው ነዋሪዎች ባሳለፉት 8 ዓመታት በሰላም እጦት የደረሰባቸውን በደል በማስታወስ ኦነግ ሸኔ ህዝባዊ ዓላማ የሌለው ጸረ ህዝብ መሆኑን ገልጸው ሰራዊቱ በወረዳው ሲንቀሳቀስ በነበረው ጸረ ሰላም ኃይል ላይ እርምጃ ከወሰደ በኋላ የህዝብ ሰላምና መሰረተ ልማቶች ወደ ቀድሞ ሁኔታ መመለሳቸውን አብራርተዋል። በጎደላ ወረዳ የዱኮ ቀበሌ አስተዳዳሪ አቶ አዶላ ጃርሶ ወረዳው ለሰላምና ለህዝብ ልማት ቅድሚያ ሰጥቶ እየሰራ መሆኑን ጠቅሰው የተገኘውን ሰላም ለማጽናት የወረዳው ጸጥታ ኃይሎች ከመከላከያ ሰራዊቱና ከህዝቡ ጋር በጥምረት እየሰሩ መሆናቸውንም ገልጸዋል። በሾላ ገበያ የሞቱ ዶሮዎችን በልተው ለገበያ ሊያቀርቡ ሲሉ ተያዙ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የየካ ክፍለ ከተማ ወረዳ 08 ደንብ ማስከበር ጽፈት ቤት ከሰላም ጸጥታ ጽፈት ቤትና ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን በሾላ ገበያ ህገወጥ የዶሮ እርድ ሲያከናውኑ በነበሩ ግለሰቦች ላይ እርምጃን ወስዷል። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበሩበት ሁኔታ የተያዙ ሲሆን በዚህም የታሸገ ዶሮ በቁጥር 100 ተበልቶ ለመታሸግ የተዘጋጀ 42 ተይዟል ብለዋል። የሞቱ ዶሮዎችን ለህብረተሰቡና ለሆቴሎች ከመከፋፈላቸው በፊት እርምጃ መወሰዱን የየካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽፈት ቤት አስታውቋል። መረጃው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክቶሬት ነው።
ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ለመናኸሪያ ሬዲዮ አስታውቋል። በያዝነው ህዳር ወር በመዲናችን በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋይ ናቸው። ይህንን ለማስፈጸም የደንብ ማስከበር ባለስልጣናት ባለሙያዎችን ማዘጋጀቱንም ተናግሯል። ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በእለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውኑም አስታውቋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎም መዲናዋን ከሚበክል ድርጊት መቆጠብ እንዳለበትም አሳስቧል። ከያዝነው ሳምንት ሰኞ ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መቆየቱንና እስከ ህዳር 12 ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ኢትዮጵያ ለኢንቨስትመንት ዘርፉ ምቹ መደላደል እየፈጠረች ያለች ሀገር ናት ሲሉ የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ገለጹ። የኢትዮጵያና ማሌዥያ የቢዝነስ ፎረም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። በወቅቱ የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም እንደገለጹት በሀገራት መካከል የንግድና ዲፕሎማሲያዊ ግንኙነትን ማጠናከር ወሳኝ ነው ብለዋል። ወደ ኢትዮጵያ የመጣሁት ብቻዬን ሳይሆን ከፍተኛ የኢንቨስትመንት አቅም ካላቸው ባለሀብቶች ጋር ነው ያሉት ጠቅላይ ሚኒስትሩ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነትን ለማጠናከር በግብርና፣ በቴክኖሎጂና በሌሎች ዘርፎች በትብብር እንሰራለን ብለዋል። ኢትዮጵያ ለኢንቨስትመንት ዘርፉ ምቹ መደላድል እየፈጠረች ያለች ሀገር መሆኗን የገለጹት ጠቅላይ ሚኒስትሩ በሀገሪቱ እየተደረገ ያለው ሪፎርም የኢንቨስትመንት ዘርፉን የሚያበረታታ መሆኑንም ተናግሯል። በኢትዮጵያና ማሌዥያ መካከል ያለው የባህል፣ የሃይማኖትና የብሔር ስብጥር ከፍተኛ መሆኑን አንስተውም ሙስሊሞች መጀመሪያ ጊዜ ወደ ኢትዮጵያ ሲገቡ በወቅቱ የነበሩት የኢትዮጵያ ንጉስ ያደረጉት ጥበቃን አድንቀዋል። የኢትዮ ሳውዲ ዲፕሎማሲያዊ ግንኙነት በጋራ ተጠቃሚነት ላይ የተመሰረተና በተጨባጭ ውጤቶች እየታጀበ ነው ሲሉ በሳውዲ አረቢያ የኢትዮጵያ ልዑክ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድር ገለጹ። አምባሳደር ዶክተር ሙክታር ከድር ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያና ሳውዲ አረቢያ ዘመናትን እየተሻገረ የባህል፣ የሃይማኖትና የህዝብ ለህዝብ ትስስር እንዳላቸው ገልጸዋል። የሁለቱ ሀገራት ግንኙነት በ19ኛው መቶ ክፍለ ዘመን አጋማሽ ቅርጽ መያዙን አስታውሰው አሁን ላለው ዘርፈ ብዙ ዲፕሎማሲያዊ ግንኙነት መሰረት እንደጣለም ተናግረዋል። የሁለቱ ሀገራት ግንኙነት በንግድ፣ በኢንቨስትመንትና በማህበራዊ መስተጋብር እያደገ መምጣቱንም የገለጹት በተለይ ከለውጡ ወዲህ የሀገራቱ ሁለንተናዊ አጋርነት ወደ ላቀ ስትራቴጂካዊ ግንኙነት ማደጉን ጠቁመው በዚህም በርካታ የሳውዲ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት ዘርፎች መሰማራታቸውን አስታውቋል። ኢትዮጵያ በርካታ የግብርና ምርቶችን ወደ ሳውዲ እንደምትልክ ተናግረው የሁለቱ ሀገራት ዓመታዊ የንግድ ልውውጥ በከፍተኛ ሁኔታ ማደጉን ገልጸዋል። አምባሳደሩ የሁለቱ ሀገራት ግንኙነት በጋራ ተጠቃሚነት ላይ የተመሰረተና በተጨባጭ ውጤቶች እየታጀበ መሆኑንም ተናግሯል። በህጋዊ የውጭ ሀገር የስራ ስምሪት በርካታ ኢትዮጵያውያን በሀገሪቱ በተለያዩ የስራ ዘርፎች እንዲሰማሩ ማድረግ መቻሉንም ጨምረው ገልጸዋል። ባለፈው ዓመት ብቻ 2000 ኢትዮጵያውያን በህጋዊ መንገድ ወደ ሀገሪቱ መግባታቸውን አስታውሰው በዚህ ዓመት 360,000 ዜጎችን ለመላክ እቅድ ተይዞ እየተሰራ እንደሚገኝም አመልክተዋል። የኢትዮጵያ ንግድ ባንክ የሚሰነዘሩ የሳይበር ጥቃቶችን አስቀድሞ ለመመከት የሚያስችል ጠንካራ አቅም በመፍጠር ላይ እንደሚገኝ አስታወቀ። ባንኩ የሳይበር ደህንነት ወርን ለሁለተኛ ጊዜ ያከበረ ይገኛል። የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ዳይሬክተር ኤፍሬም መኩሪያ እንደገለጹት ኢትዮጵያ በዲጂታል ልማት ትልቅ ትኩረት ተሰጥቷታል። ይህን ተከትሎ ባንኩ የ2020 እስከ 2025 የመጀመሪያ ምዕራፍ ዲጂታላይዜሽን ስትራቴጂውን በተሳካ ሁኔታ አጠናቆ ወደ ሁለተኛው ምዕራፍ ዲጂታል ወር ስትራቴጂ 2025 እስከ 2030 መሸጋገሩንም ገልጸዋል።
አሁን ላይ ከባንኩ ጠቅላላ ግብይት ውስጥ ከ90% በላይ የሚከናወነው በዲጂታል መንገድ መሆኑን ጠቅሰው የግብይት ስርዓቱ ደህንነትን ለማስጠበቅ በከፍተኛ ትኩረት እየተሰራ መሆኑንም አረጋግጠዋል። አቶ ኤፍሬም አክለው የሳይበር ደህንነት አስተዳደርን እስከ ምክትል ፕሬዝዳንት ደረጃ በማሳደግ ባንኩ በሀገር አቀፍ ደረጃ የመጀመሪያ ፋይናንስ ተቋም መሆኑንም ገልጸዋል። በተጨማሪም የሳይበር ደህንነት ክፍሎች በአርቲፊሻል ኢንተለጀንስ የሚሰራ የዜሮ ትረስት ደህንነት ስትራቴጂን መዘጋጀቱንም አመልክተዋል። የሳይበር ጥቃትን መከላከል የአንድ አካል ብቻ ተግባር አለመሆኑን ጠቁመው የሚመለከታቸው አካላት ትብብራቸውን አጠናክረው እንዲቀጥሉም ጠይቀዋል። አዲስ አበባ የተከናወኑት የወንዝ ዳር ልማቶች ከህዝብ መዝናኛነታቸው ባሻገር የወንዞችን ደህንነት እንዲጠበቅ ጉልህ ሚና መጫወታቸውን አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የመዲናዋ ነዋሪዎች ገለጹ። በአዲስ አበባ የፍሳሽ ማስወገጃዎችን ከወንዞች ጋር በማገናኘት ሲፈጠሩ በቆዩ ችግሮች ወንዞች ለብክለት ተጋልጠው ቆይተዋል። ይህም ወንዞቹ ለሰዎች ለእንስሳትና ለእጽዋት ጤንነትና ደህንነት ጥቅም ከመስጠት ይልቅ ስጋት እንዲሆኑ አድርጓቸውም ቆይቷል። ይህንን ተከትሎ በከተማዋ የተጀመረው የኮሪደር ልማት አድማሱን በማስፋፋት ወደ ወንዝ ዳርቻ ልማት በመሸጋገሩ የወንዞችን ደህንነት ማስጠበቅ ተችሏል። የወንዝ ዳር ፕሮጀክት መተግበር ከጀመረበት ጊዜ አንስቶ የስጋት ምንጭ የነበሩት ወንዞቹ የመዝናኛ ማዕከል ሆነዋል። ኢትዮጵያ ዜና አገልግሎት በወንዝ ዳር ልማቶች በለሙ ቦታዎች ሲዝናኑ ያገኟቸው የተለያዩ ህብረተሰብ ክፍሎች እንደገለጹት ቦታዎቹ አማራጭ የእረፍት ማሳለፊያ ከመሆናቸው ባሻገር የከተማዋን ገጽታ ውብ አድርገውታል ብለዋል። አቶ መርሳ በቀለ በወንዞች ዳርቻ የተሰሩ የልማት ስራዎች ከዚህ ቀደም ለማየትም ሆነ በአካባቢው ለማለፍ አስቸጋሪ የነበሩ ቦታዎችን ውብና ጽዱ ያደረገ ናቸው ብለዋል። ፕሮጀክቶቹ ወንዞቹን ከብክለት ነፃ በማድረግ ደህንነታቸው ተጠብቆ ለህዝብ መዝናኛነት እንዲውሉ ከማስቻል ባለፈ አዲስ አበባን እንደ ስሟ ውብና ጽዱ ያደረጓት እንደሆነም ገልጸዋል። ሌላኛው አስተያየት ሰጪ አቶ ግርማ ፍስሐ በበኩላቸው የከተማዋ ወንዞች የቆሻሻ መጣያ እንደነበሩ አስታውሰው በዚህ ደረጃ ለምቶ በመመልከታቸው መደሰታቸውን ገልጸዋል። የልማት ስራው ወንዞቹንና በዙሪያቸው ያሉ አካባቢዎችን ውብና ጽዱ ከማድረግ ባሻገር ኢትዮጵያውያን በአካባቢ ጥበቃ ያላቸውን ልምድና ክህሎት ያሳዩበት መሆኑን የተናገሩት ደግሞ አቶ ጋዲሳ ዋቅጅራ ናቸው። በኮሪደር ልማትና በወንዝ ዳር ፕሮጀክቶች ለህፃናትና ወጣቶች የሚያገለግሉ ምቹ የሆኑ በርካታ መዝናኛዎች መገንባታቸውን የተናገሩት ወጣት ሰለሞን ዳዊትና አብዲ መልካሙ ናቸው። መዝናኛ ቦታዎቹ ጊዜያችንን በአልባሌ ቦታ ከማሳለፍ ይልቅ በመልካም ድባብ በመታጀብ ንጹህ አየር እየወሰድን እንድንዝናና እድል ፈጥረውልናል ብለዋል። እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለቱን የቀን መረጃችንን ነው። ከባህር ማዶ ያስናችሁ አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። አሜሪካ ከ30 ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራን ልትጀምር ነው። ፕሬዝዳንት ዶናልድ ትራምፕ የወሰኑት ውሳኔ የዓለምን የኒውክሌር የጦር መሳሪያ ቆም የማድረግ ጥረትን ሊያናጋ ይችላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ የኒውክሌር ጦር መሳሪያ ሙከራዎችን ዳግም እንድትጀምር መወሰናቸውን አስታውቋል። ይህ ውሳኔ አሜሪካ በኢትዮጵያ አቆጣጠር ከ1984 ዓ.ም ወዲህ ያልሰራችውን ሙከራ ዳግም ማስጀመር ማለት ሲሆን የሩሲያና የቻይናን እየተጠናከረ የመጣ የኒውክሌር ክምችትን ለመቋቋም አስፈላጊ መሆኑን ፕሬዝዳንቱ ገልጸዋል። ይህ እርምጃ በዓለም ዙሪያ ለ3 አስርት ዓመታት ያህል የኒውክሌር ፍንዳታዎች ላይ በስራ ላይ ከነበረው መደበኛ ያልሆነ ገዳ በግልጽ የሚያፈነግጥ ነው።
እገዳው በዋናነት የመጣው ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነትን በሚመራው ዓለም አቀፍ ጥረት ቢሆንም አሜሪካ ግን ስምምነቱን በይፋ አጽድቃ አታውቅም። ፕሬዝዳንት ትራምፕ በሩሲያና በቻይና የኒውክሌር ክምችትን የማጠናከር ተግባራት ሳቢያ አሜሪካ ተፎካካሪነቷን ለመጠበቅ መገደዷን አሳውቀዋል። በተጨማሪም የቻይና የኒውክሌር አቅም በ5 ዓመታት ውስጥ የአሜሪካን አቅም ሊያህል ይችላል የሚል ስጋትም እንዳላቸው ገልጸዋል። በዚህ ክፍለ ዘመን የኒውክሌር ሙከራ ያካሄደችው ብቸኛው ሀገር ሰሜን ኮሪያ ስትሆን የመጨረሻውን ሙከራ ያደረገችው በ2017 ዓ.ም እንደ ኢትዮጵያ አቆጣጠር 2009 ዓ.ም ነበር። ይህ ውሳኔ ዓለም አቀፍ የጦር መሳሪያ ቁጥጥርን በተመለከተ ትልቅ ለውጥ የሚያመጣ ሲሆን በዓለም ሀያላን መንግስታት መካከል ያለውን የጦር መሳሪያ ሽቅድምድም ዳግም ሊያስፋፋ ይችላል የሚል ስጋትንም ፈጥሯል። ትራምፕ የኤፕስቲን ፋይሎች እንዲለቀቁ የሚያዘውን ረቂቅ ህግ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሟቹ የወሲብ ንግድ ወንጀለኛ ጄፍሪ ኤፕስቲን ጋር የተያያዙ ፋይሎች በሙሉ እንዲለቀቁ የሚያዘውን ረቂቅ ህግ መፈረማቸውን አስታውቋል። ህጉ የፍትህ መምሪያውን ከኤፕስቲን ምርመራ ጋር የተያያዙ ሁሉንም መረጃዎች በ30 ቀናት ውስጥ የሚፈልግና በቀላሉ ማውረድ በሚቻል መልኩ እንዲቀመጥም ያስገድዳል። ትራምፕ ቀደም ሲል ፋይሎቹ እንዳይለቀቁ ተቃውሞ የነበረ ቢሆንም ከኤፕስቲን ሰለባዎችና ከራሳቸው የሪፐብሊካን ፓርቲ አባላት ግፊት ከገጠማቸው በኋላ ባለፈው ሳምንት አቋማቸውን ቀይረዋል። በእርሳቸው ድጋፍ ህጉ ማክሰኞ ዕለት በሁለቱም የኮንግረስ ምክር ቤቶች በተወካዮች ምክር ቤትና በሴኔት በከፍተኛ ድምጽ ጸድቋል። ፕሬዝዳንቱ ሮብለት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍም ዲሞክራቶች ይህንን ጉዳይ የያዙት የህዝብን ትኩረት አስተዳደራቸው ካመጣ ስኬቶች ለማስቀየር ነው ሲሉም ከሰዋል። ትራምፕን በቀጥታ የሚጠቅሱ አንዳንድ ሰነዶችን ጨምሮ ከኤፕስቲን ንብረት ጋር የተያያዙ ወደ 20 የሚጠጉ የሰነድ ገጾች ባለፈው ሳምንት ለህዝብ ይፋ ተደርገው ነበር ሲል ቢቢሲ አስታውሷል። ለዛሬ ለተረቦ ወደ እናንተ እንዲደርስ የተዘጋጁት የመሃል ሚዲያ ቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።